ይታል ያው እብድ ምን ቀብድ አላሳስኩሽም እንዴ? በሚገባ ነው። እኔ ግን ምን እንደምፈራ ታውቂያለሽ? ምንድነው? ከመስሪያ ቤት የሥራ ቅጥር እንዳይልኩልሽ። ለምን እንደሚልኩልኝ? እቤት ሆነሽ ስራ ከምታስፈጭኝ ስራ ቦታ ሆነሽ ስራ እንድታግዢኝ ነው። አድርጎልኝ ነው ሁሌ ከባሌ ጎን ነው። ወሬኛ ለምላሱማ ማን ብሎሽ? እድሜ ላንተ እንዴ። ቡቻ ግን ሳትዋሽ አንድ ነገር ንገረኝ። ምንድነው? እነ ይዛና ደህና ብር ሰጥተው ጆሲን ውጋው ቢሉህ ትወጋኛለህ አይደል? ከከፈሉ? አዎ እበልታለሁ። የምርን? አዎ የምሬን ነው። ምንድነው? እሺ ጊዜ ካልተናገርኩ አታምነኝም እንዴ? ቆይ አንተ ግን ምን አይነት ሰው ነህ? አብርሽ እዚህ ሆነሽ ነው እንዴ ስልክ ማታነሽ? አላየሁትም ነበር። ቆይ ግን ምን ሆነሻል? ምንም። ምን ነው? ጭራሽ ሰሞኑን እኮ ልክ አይደለሽም። ምን ሆነሽ ነው? አይ ደህና ነኝ። አይደለሽም ኪዱ፣ ስልክሽ እጅሽ ላይ ሆኖ ራሱ ወልተንሽ ፈቃደኛ አይደለሽም። ትንሽ ብቻ ይሞን ስለፈለኩ። ለምን? ሰሞኑን ጥሩ ስሜት እየተሰማኝ አይደለም። ኪዱ ምንድነው የሆንሽው? በእናትሽ አታስጨንቂኝ። ቆይ ምንድነው እየተፈጠረ ያለው? ያው አንዳንድ ለዛ ነው ስልኳን አጥፍታ የጠፋችው። እና አባቱ ይጠይቃል። ሳልሞት ምንም ሳልሆን በህይወት ስለ አሪ ንዴቱ ጆሮውን ነው እንደደፈነው። ወይኔ ሉሌ ባለበት አብርሽ እንዴት ነው? ይዙ አሉ እንዴት ነህ? ተጠፋፋን አይደል? አዎ ተጠፋፋን። አንተም እኮ አዲስ ነገር ስታገኝ ዘጋኸኝ። ምን ይደረግ ብለህ ነው ወንድሜ? ያው አንተ ታውቀው የለ በደንብ እንጂ ደግሞ ጥሩ ነው ያደረግኩሽ። የሚጠቅመን በደንብ ታውቅበታለህ። ሁሉም እንዳንተ አይነት አመለካከት ቢኖራቸው እንዴት ጥሩ ነበር መሰለህ። እንዲህ ለማሰብ እኮ የግድ እዚህ ህይወትስ መኖር አለብሽ። እሱስ ልክ ነህ። ማን አማረሽ ነው? ቆይ ኧረ ማን ያማርራታል? ፍቅረኛዬ በጣም ብሶተኛ ሆናለች። ይሄን ሰሞን ኧረ ብሶተኛ ሆንኩ? ቀላል ብሶተኛ ሆነሻል መስሎ ነው። ምንድነው ደግሞ የመሰለኝ? ብሶተኛ ሆንኩ ነው። ኧረ ሰዎች ምንድነው እንዴ? ልትጣሉ ነው እንዴ? አትሰማውም እንዴ ምን እንደሚለኝ? ቆይ ኪዱ ምን ሆነሻል? እኔ ምንም አልሆንኩ። አንተ ራስህ ምን ሆነሃል? እኔማ ምን ሆናለሁ? እኔስ ምን ሆንኩ? ኧረ ሰዎች እንዴ ምን ሆናችኋል? እንደውም ብሄድ ሳይሻል አይቀርም። በቃ ይዙ ደህና። ወዴት ልትሄጂ ነው? ወደ ቤቴ። አብርሽ ችግር አለ እንዴ? መቅዲ አልታወቀሽም እንዴ? የሁሉም ሰው ስጋት እየሆንሽ እኮ ነው። እንዲህ ነገር ይልኝ በእናትሽ። አረ በጉልበትሽ አምላክ ይዤሻለሁ። ተይኝ በቃ። ሰው ማሸበር አቁሚ። አምላክ ይሁን ይሄን ያህል አስጨንቂያቸው ነው። አንቺ ልጅ ግን ቆይ እየወሰድሽ ያለሽው ነገር አለ እንዴ? ማለቴማ አዲስ የጀመርሽው ነገር የለም አይደል? እኔ ጠፋው ቅድስት ጭራሽ ሱስ ጀመረሻል እያልከኝ ነው? ኢዛና ለትንሿ ከመውለዷ በፊት የቀለበት ፕሮግራም ማዘጋጀት አለብኝ ብሎ ወስኗል። ከሀገር ጠፍቷል፣ ርቆናል፣ ተገላግለናል ብለው እፎይ ያሉት ቡቻ ድንገት ወደ ህይወታቸው መጥቶ ማመሰቃቀሉን ጀምሯል። ጆሲ አሁንም ቢሆን ኢዛናን መበቀሉን ቀጥሏል። በአሁኑ በከባዱ መጥተዋል። ጌዲዮንንና አዩን እኑን አንድ ላይ በማድረግ ቦታ እንግዲህ አቤልና እኑ ሲጣሉ በዚሁ አጋጣሚ የቀለበት ፕሮግራሙ ይበላሻል። ሁልጊዜ በጉልበት እኛም ምን አደከመን ብለው አዲስ እቅድ ያውጥተዋል። ይህ እቅዳቸው ሊሳካላቸው ይችላል። ቅድስትና አብርሽም በከባዱ ተጣልተዋል። አቤል እንግዲህ በጌዲዮንና በእኑ ጉዳይ በከባዱ እየተብሰለሰለና ከባድ ቅናት አድሮበታል። ይህን የቅናት ባህሪውን ተጠቅመው ጌዲዮንና አቤልን ለማደባደብ ለማጋደል ቆርጠው ወስነው ተነስተዋል። ይህ ሀሳብ እንግዲህ የቡቻ ቢሆንም ግን ደግሞ ከፋው ጆሲ ነውና አሁንም ቢሆን ጆሲ ከነ ኢዛና ህይወት ውስጥ አልወጣም። በድጋሚ ምን ሊፈጠር ይችላል? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት ሰላምታችን ይድረሳችሁ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ትንሿ የእርግዝና ስሜቱ በጣም ከብዷታል። ምክንያቱም ጽንሱ ከተፈጠረበት ጊዜ ጀምሮ ለመንቀሳቀስ ለአንዳንድ ነገሮች ብዙ ከባድ ጊዜያቶች እየተፈጠሩባት ይገኛሉ እና ግን ኢዛናም ደግሞ ይህን ድካሟን ለማቅለል እሷ ለሱ ብላ ይህን ሁሉ ዋጋ እየከፈለች እሱን ለማስደሰት እሷ ደግሞ እሷን ማስደሰትና ከፍ ማድረግ አለብኝ፣ ለዛም አሁን በዚህ ሁኔታ ላይ እያለች ቀለበት ባደርግላት ደስተኛ ትሆናለች፣ ስለዚህ ቀለበት ማድረግ አለብኝ ብሎ ጓደኞቹን እና አቤልን አማክሯቸው ነበር። እና አቤልም እጅግ በጣም ደስተኛ ሆነዋል። ግን ደግሞ ሉላ ለጓደኛው አቤል አንድ ምክር መክሮት ነበር። በትላልቅ ሰርግ መካከል ትናንሽ ሰርግ አይጠፋም እንደሚባለው ሁሉ አንተም በዚሁ አጋጣሚ ከጌዲዮን ለመገላገል ግዴታ ለኑ ቀለበት ማድረግ ይኖርብሃል። ፕሮሚስ እንኳን ብታረግላት ሌላው ቀስ ብሎ ይደርሳል ብሎት ነበር። ግን ደግሞ አቤል አይ በሰው ፕሮግራምማ እኛ በዚህ መቻኮል አይለብንም፣ እኛ እኮ ገና ነን፣ ቀስ ብለን ለሁሉም ነገር ይደርሳል፣ ስለዚህ በዚህ ሁኔታ ላይ ቀለበትን አላረግም ብሏል። ግን ደግሞ ጌዲዮን በዚህ መልክ ካልሆነ በስተቀር ልትገላገለው አችልም፣ አልበለዚያ ሁልጊዜ ድብድብ ነው የሚሆንብህ ብለውት ነበር።
ግን ደግሞ እሱ አይ ምንም ነገር ይፈጠር ከሱ ጋር ፋይቶ ይሻለኛል እንጂ አሁን በዚህ ሁኔታ ላይ ቀለበት ለማድረግ ዝግጁ አይደለሁም እያለ ነው። መቅዲና ሉላ አብረው እንዳሉ ናቸው። ግን ደግሞ በየመካከሉ ጭቅጭቁ ዱላው አሁን ደግሞ ከቦክሱ ከፍ ብሎ ወደ ንክሻች ደርሷል። ግን ደግሞ ሉላ ሁሉንም ችሎ ፍቅሯ መዝኖበት እንግዲህ መቅዲና ሉላ ፍቅር ጨዋታቸውን ቀጥለዋል ማለት ነው። ግን ደግሞ ሁለቱ አንድ ላይ ሆነው አቤልን ጨጓራውን ሙልጭ አርገው ጥለውታል። ከኢዛና ጋር ስትጫወት ስልኳ ውስጥ ገብቶ አይሰራም ነበር። እናም እንግዲህ አቤል በተደጋጋሚ ለኑ ሲደውልላት ከማታ እስከ ጠዋት እየሰራ አይደለም ስልኳ። እናም ከውጭ ሲገባ መቅዲና ሉላ ባሉበት የኑ ስልክ እምቢ እንዳለውና በጣም እንዴት ተናደደ ሲያወራቸው እነሱ ምን እንደሚል እንስማ ብለው የበለጠው ነው ለማናደድ እንግዲህ ከጌዲዮን ጋር እንደሆነች አንድ ላይ ከሱ ጋር እንዳዩዋት ነግረውታል። ትናንትም አብረው አይተናቸዋል። ዛሬም ደግሞ አብረው ናቸው። ማታ ላይ አንድ ላይ ነበሩ። አሁንም ቀጠሮ እንዳላቸው አውቃለሁ ብላለች መቅዲ። ሉላም ተጨምሮ ይህንኑ ነገር አስፍቶታል። በዚህን ጊዜ አቤል ጨርቁን ጥሎ አብዶ እንግዲህ ከጌዲዮን ጋር ሄጄ እገጥማለሁ ብሎ ከቤት ወጥቷል። ከመንገድ እንደምንም ብለው ተባብረው ሊመልሱ ሲሄዱ እናም እንግዲህ አቤልን አረባክህ እኛ ውሸታችንን ነው አሁን ሄደህ ምን ልታረግ ነው ብለው እንደምንም መንገድ ላይ መልሰውታል። መንገድ ላይ ሲመልሱት ኢዛና ወደ ስራ ለመውጣት ትንሿን ብቻዋን ጥሏት እንዳይሄድ የህመም ስሜት እየተሰማት ነው። ይዟትም እንዳይሄድ ደግሞ መንገዱ ረጅም ስለሆነ ግራ ተጋብቶት መቅዲ አብሯት እንድትሆን በተደጋጋሚ ቢደውልም መቅዲ ስልክ እያነሳች አልነበረም። እንግዲህ እኔ ደውልላታለሁ አንተ ከስራ ማርፈድ የለብህም ወደ ስራ መሄድ አለብህ ብላ ትንሿ ባሏን ሸኝተዋለች ማለት ነው። ይዞ ወደ ስራ እየሄደ ሳለ መንገድ ላይ አብርሽና መቅዲን አንድ ላይ አግኝቷቸው ቅድስትን አብሯቸው አግኝቷቸው ነበር። እናም በዚህን ጊዜ በርቱ ጎበዞች ጠንክሮ እንደዛ ደስ ይላል ብሎ እንግዲህ ፍቅራቸውን አበርትቶላቸዋል። ግን ደግሞ ይሄ ነገር ለቅድስት የበለጠ ያበሳጭቷታል። ቅድስት ሁሉም እንዳንተ ቢሆን ጥሩ ነበር ባለች ጊዜ ምን ማለት ነው ብሏል። ማናቸውም ጓደኞቼ እንደሱ ሲሉ ሰምቼ አላውቅም። ሁሉም ፊት ይነሱኛል። እሱ ብቻ ለመጀመሪያ ጊዜ ይሄን አለብላለች። ኤዙም እንዴ ሰዎችን የነዚህ ፊት ቁጭ አርጋችሁ ልትጨቃጨቁ ነው እንዴ? አጠፋሁ እንዴ? ምንድነው እያለ ነበር። ግን ደግሞ እንግዲህ ቅድስት ከዚህ በኋላ እንደውም አልፈልግም ሁሉም ሰው ፊት እየነሳኝና ኪስ እያለኝ እያለች ብላ ተበሳጭታ ጥለው አብርሽን በሄደች ጊዜ ኢዛና ተደናግጦ አጠፋሁ እንዴ? የማይባል ነገር መጥፎ ነገር ተናግሬ ይሁን ብሏል። አብርሽም አይ አንተ ምንም ተናግረ ሳይሆን ሰሞኑን ባህሪዋ ምንም ሊገባኝ አልቻለም፣ እኔም ግራ አጋብቶኛል፣ እንዲሁ ትነጫነጫለች ብሏል። እናም ኢዙ እንደዚህ አይነት ነገር ሊፈጠር ይችላል እናሱ ታጋሽ መሆን እንዳለበትና ነገሮችን በስልት መያዝ እንዳለበት ነግሮታል። ከዛም ኢዙ እንግዲህ ቻው አንተ አሁን ተከተልና ነገሮችን አስተካከል፣ ነገር ውሎ ካደረ ልክ አይመጣም፣ አሁኑንም ተነጋግራችሁ መፍታት አለባችሁ ብሎ ወደ ቅድስት ልኮት እሱ መንገዱን በቀጠለ ጊዜ መንገድ ላይ እና ቤላን አግኝቷቸዋል። እና ቤልን ባገኛቸው ጊዜ አቤል እጅግ በጣም ተናዶ ነበር። እና በዚህ ሁኔታ ላይ እያሉ እንዴ ወዴት እየሄዳችሁ ነው? ቅድስት መቅዲንም ለምን ስልክ አላነሳሽም? ከትንሽ ዋጋ እንድትሆኝ እኮ ነው ስራ ሲሄድ በደውልልሽ ስልክ እያነሳሽ አልነበረም ብለዋል ማለት ነው። እናም መቅዲ ስልኩን እንደላየችውና እንደተደወለም እንደማታውቅ ተናግራ በቃ ነው አሁን እሄዳለሁ እያለች ነው። አቤልን ሰላም አይደላችሁም እንዴ ባለ ጊዜ የትንሿ ስልክ አልሰራ ብሎት አረ ሊያብድ ነው ብሏል። እኑ አላዋራችሁም እና ጨርቁን ጥሎ ሊያብድ ነው ብላ መቅዲ ነገሩን ልዘነኩር ስትል አይ ብለው ነገሩን አርሳስተው አይ አይደለም ደህንነቷን ለማወቅ ነው ደህና መሆኗን አሳስቦኝ ነው ብሏል። አይ ደህና ናት፣ ስልኳን ደግሞ እኔ ጋር ስንደባደብ ውስጥ ከተቸባት ስትራገም አድራ ጧት የሆነ ጉዳይ ስላላት ትሳይዳለች ሲል አቤል ትንሽ መረጋጋት ችሏል ማለት ነው። እና የቅድስትና የሉላ ፍቅርም እንግዲህ ከቦክስ ወደ ንክሻ ከፍ እንዳለ እድገቱን ሉላ አቤል ተናግሯል። ግን ደግሞ መቅዲ አሁን ባለው ሁኔታ ደስተኛ ነን፣ ስለዚህ እሱን እንጂ አንተን ማነካህ ብላለች። ሉላም እንዴት ተመቸው ተናግሯል። ምንም ቢሆን ለሱ እንደሚመቸው ተናግሯል ማለት ነው። እናም አሁን እኔ በቃ ወደ ትንሿ ልሄድላት እናንተ ተጫወቱ ብላ መቅዲ ተነስታ ሄዳለች። ኤዙ ለትንሿ ቀለበት ማድረግ እንደሚፈልግ ተናግሯል። አሁን በዚህ ሁኔታ ላይ እያለች ቀለበት ባረግላትና ደስተኛ ብትሆን ደስ ይለኛል ብሏቸዋል። እነሱም ኤዙ ባለው ሐሳብ ተስማምተዋል እና ለመቻሰብ ባሉት ጊዜ ነገም ቢሆን በጣም ደስ ይለኛል ብሏቸዋል።
እንዴ እሱማ በጣም ደስ ይላል፣ እንደዛ መሆን አለበት ብለው ሁላቸውም ተደስተዋል። እና ምን እንርዳህ ባሉት ጊዜ በተቻለ መጠን እሷ ምንም ሳታቅ ሰርፕራይዝ ለማድረግ እንደፈለገ ተናግሯል። እንግዲያስ እሺ በማንኛውም ነገር እኛ ከጎን አለን ብለው እሱም ወደ ስራው ሄዷል። ተለያይተዋል። ግን ደግሞ አቤልና ሉላ ምን ማድረግ አለብን? መቼም ቀለበት ሲያደርጉ ዝም ብለን ሄደን አናጅብም። ምን ብናረግ ነው የሚሻለው የሚል ሀሳብ አምጥተዋል። ደግሞ ምንድነው የምናረገው እያለ ነው። ግን አንተ በዚሁ አጋጣሚ አንተም ለኑ ትንሽ ፕሮሚስ ቀለበትን ቢሆን ማድረግ ይኖርብሃል። እንደዛ ካላረክ ጌዲዮንን በቀላሉ ልትፋታው አትችልም ብሎት ነበር። ከጌዲዮን ጋር ድብድቡ ይሻለኛል እንጂ ያለ ምንም ፕሮግራምማ ቀለበት አላረግም፣ ለዛ አልደረስንም እያለ ነው። እናም እንግዲህ እኔማ ከሱ ነገሩን ለማቅለል ብዬ ነበር ቢልም ሉላ ግን ደግሞ አቤል በዚህ ሀሳብ አልተስማማም። ለነ ኢዛና ምን ማድረግ አለብን ብለው ባሰቡ ጊዜ ለምን እኛ ራሳችን ዲኮሩን አንሰራም ብለዋል። በዚህ ተስማምተው ነገውን እንግዲህ የነ ኢዛናን የቀለበት ፕሮግራም ዲኮሩን እነሱ አስውበው ሊያስደስቷቸው አስበዋል ማለት ነው። በሌላ በኩል መቅዲ ወደ ትንሿ በሄደች ጊዜ ትንሿ ስልክ እያነሳሽልኝ አልነበረም፣ በተደጋጋሚ ስደውል ነበር እኮ የት ሄደሽ ነው ብላት ነበር። እሷም ስልክ እንዳላየችው ተናግራለች። ግን ደግሞ አሁን ኢዛና ስራ ስለሄደ ከቤት እንዲወጣ እሱ አይፈቅድልኝም፣ እናም እባክሽ ቤት ደብሮኛል እንውጣ እያለቻት ነው። ታዲያ ኢዛና ቢመጣብንስ የሚል ሀሳብ ብታነሳም ትንሿ እባክሽ ከቤት እንውጣ በጣም ደብሮኛል፣ በጣም ነው የደበረኝ እያለች ነው። በዚህ ሀሳብ ተስማምተው እሺ በቃ እንሄድ፣ ወዴት እንሄድ የሚለውን ሀሳብ ዝም ብለን ዞር ብለን እንመለሳለን ብለው ተስማምተው ከቤት ተያይዘው ወጥተዋል። ጆሲና ቡቻም አንዳንድ ጥያቄዎችን ጀምረዋል ማለት ነው። ያ ምንድነው? ጆሲ እና ኢዛና ጠቀም ያለ ገንዘብ ቢከፍሉህና ጆሲ እንግዲህ ለው ቢሉ ትገለኛለህ ወይ ብሎት ነበር። ቡቻም ከገንዘብ ውጪ ገንዘብ የሚያስገኝ ነገር ከሆነ ማንንም ቢሆን ያለ ምንም ማመንታት እንደሚገድል ተናግሯል። እናም እንግዲህ ምንም ከማረግ ወደ ኋላ አልልም፣ ይዙ ያለውን አታስታውስም እንዴ ብሎታል። ኢዛና ያኔ በተገናኘን ጊዜ ሊደበድበኝ ካሰበ በኋላ ግን ደግሞ ምንም ከሌለው ሰው ጋር መጣላት ልክ አይደለም። አንተ ለምንም የምትኖርለት የኔ የምትለው ነገር የለህም፣ እኔ ግን የምኖርላቸው ብዙ ነገሮች ስላሉኝ ካንተ ጋር አልደባደብም ብሎ ነገሩን አረገበው። ስለዚህ የሚኖርለት ምንም ከሌለው ሰው ጋር ተስፋ ከቆረጠ ሰው ጋር አትጣላ ብሎ መክሮታል። ቡቻ አሁን ላይ ለሱ ዘመዱ ገንዘብና አረቄ ብቻ እንደሆነ ተናግሯል። እናም አረቄና ገንዘብን የሚያስገኙ ማንኛውንም ነገሮች ከሆኑ ከማድረግ እንደማይቆጠብ ወደ ኋላ እንደማይል በተደጋጋሚ ይናገራል ማለት ነው። እናም በአሁኑ እንግዲህ ቡቻ ዞር ብሎ ያለችውን ኢንፎርሜሽን በሙሉ ለቃቅሞ ይዞ ወደ ቤት ተመልሷል። እና ኢዛና ቡቻ ከሀገር ለቋል፣ ከሀገር ጠፍቷል፣ እፎይ ሰላም ሆነናል ብለው ተረጋግተው ተቀምጠው ነበር። ግን ደግሞ ድምጻቸውን አጥፍተው ሊበቀሏቸው በአሁኑ በጣም በከባዱ ተዘጋጅተዋል። እናም እንግዲህ ቡቻ ተዘዋዝሮ ከተመለሰ በኋላ አንተ እዚህ አርፈ ተቀምጠሃል፣ ውጭ ላይ ያለውን ነገር ብሰማ ስንት ነገር አመልጦሃል እያለው ነበር። ምንድነው ያመለጠኝ ባለ ጊዜ አሁን ለምነግርህ መረጃ ጠቀም ያለ ገንዘብ ካልከፈልከኝ በጭራሽ አልናገርም ብሎታል። በገዛ ቤቴ እያኖርኩ እንዴት እንደዛ ታደርጋለህ ብሎ ነበር። ግን ደግሞ ቤተ መኖር ሌላ ገንዘብ ሌላ ነውና በጭራሽ ካልከፈልከኝ ምንም ነገር ላደርግልህ አልችልም ብሎ እምቢ ብሏል። እንግዲህ የመጨረሻው ውሳኔው እንደሆነ ሲያቅ ጆሲ ያለውን ኢንፎርሜሽን ለመስማት ከፍሎታል ማለት ነው። ከከፈለው በኋላ ግን የነገረው ነገር ኢዛና ለትንሿ ቀለበት ሊያደርግላት ነው፣ ነገ የቀረበ ፕሮግራም አለ ብሎታል። እንደዛማ በጭራሽ አይሆንም እያለ ነው። እና ታዲያ ምን ፈለግ ዳግመኛ እናግታት ባለ ጊዜ ለስንተኛ ጊዜ ነው የምጠልፋት? የተሻለ ሀሳብ እንጂ ይሄን አልፈልግም እያለ ነው። ቡቻውንም አንድ ተገቢ ያለውን ሀሳብ አምጥቷል። ለዛም ግን ደግሞ እንደ አዲስ አሁንም ሌላ ክፍያ ጠይቆታል። ቡቻ እውነትም እንዳለው ከገንዘብ ውጪ የሚወደውም ሆነ የሚያቀርበው ነገር የለም። ስለ ሀረግ እየጠየቀው ነበር። ሀረግን የምትወዳት ይመስለኝ ነበር፣ አታፈቅራትም ነበር እንዲህ ቢለውም እኔ ከገንዘብ ውጭ ማንንም አፍቅሬ አላውቅም፣ ባፈቅርማ ኑሮ ያችን የመሰለች ልጅ እተዋታለሁ እንዴ ብያለው ነበር። እንዴ የምትወዳት ይመስለኝ ነበር እኮ ቢለውም ችግር እኮ ሰው ሁሉ ጥርሱን የሰጠውን ሁሉ የሚወደን ስለሚመስለን ነው። ስለዚህ ጥርሱን የገለጠና እወድሃለሁ እወድሻለሁ ያለ ሁሉ አይወድም። እኔ ገንዘብን ብቻ እንጂ በህይወቴ አንድም ሰው ወድጄ አላውቅም እያለ ነው።
በዚህ ሁኔታው ጆሲ እጅግ በጣም ተገርሟል። ያ ማለት እውነትም እንዳለው ቡቻን ሊፈሩት የሚገባው አይነት ሰው እንደሆነ ተናግሯል ማለት ነው። በስተመጨረሻም እንግዲህ ቡቻ አሁንም ተከፍሎት ሌላ ያመጣው ሀሳብ ምንድነው? በነ ኢዛና የቀለበት ፕሮግራም ላይ ጌዲዮን እንዲገኝ ማድረግ፣ ጌዲዮን ደግሞ ከኑ ጋር እንዲሆን ማድረግ። ያ ማለት በኑና በአቤል መካከል የሚፈጠሩት ግጭቶች የቀለበት ፕሮግራሙን ሊያበላሹት እንደሚችሉ ተናግሯል ማለት ነው። ያ ማለት በአንድ ድንጋይ ሁለት ወፍ ይሆናል። ስለዚህ ሌላ አጋዥም ደመኛ እናፈራለን ብሏል። ጌዲዮንን በዚህ ሁኔታ ላይ ማናገር ይኖርብናል ቢልም አይ ይሄ ነገሩን ማሽተት እንጂ ማናገር ራሱ አይጠበቅብንም፣ ምክንያቱም ይሄን ነገር ራሱ ይፈልገዋል እያለ ነው እርግጠኛ ሆኖ ጆሲ። የነ አብርሽ የነ ኢዙና የነ ትንሿ የቀለበት ፕሮግራም ላይ ምን ሊፈጠር ይችላል የሚለውን በቀጣይ ይዘን እንመጣለን። ለዛሬ የነበረን ቆይታ ይመስል ነበር። መልካም